ቤተሰቦቻችን ይጠብቅልን ልጃችንን ያሳድግልን አባቴ እኔ ማላቀውን አንተ በውስጥ ያቀርከውን እቅር ሁሉ መድኃኔዓለም ክርስቶስ ከመጥፎ ሐሳብ በስተቀር እሱ ያሳካልን አሜን በመውጣት በመግባት ይጠብቅ አሜን እናቴ ቅድስት ድንግል ማርያም ተላከላት ሁን አሜን ረጅም እድሜ ትስጥ አሜን ወዳለሁ አሜን እናት ይሄ ምርቃት ለእናንተም አሁን ስኳር ነው ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ ጋር ሁሉ አማን? ውድ ቤተሰብ እንግዲህ ዛሬ እንደምታዩት ባለቤቴ ቢያንስ በግምት 4 ሰዓት 5 ሰዓት አካባቢ ነው ወደ ሆስፒታል ሄዳለች። ቀጠሮ ነበረባትና እኔ ደግሞ ቀድሜ ገብቼ ቤት ምሳ እንደሄደች ስለነገረችኝ ምሳ አዘጋጅቼ ቡና ፈርሼ በአቅሜ እንደዚህ ልጠብቃት ነውና አብራችሁ ይሁኑ እሺ እየመጣው ነው ስላለችኝ ተዘጋጅቼ ጨርሻለሁ ቪዲዮ ልስራላችሁ ብዬ ነውና ደግሞ በዚህ አጋጣሚ ውድ ቤተሰቦች ቪዲዮዋችንን ስጀምሩት በላይክ ጀምሩልን የተሰማችሁ ነገር ኮሜንት አድርጉ ኔክስት ላይ ደግሞ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ እሺ ወደ ቤተሰቦች እወዳችኋለሁ ባይሲ አብረን እንሰራለን እየመጣው ነው ብለናል እሺ ያሳለችው ወረድ ይሄን ጨራርሻለሁ አማን ያደረገው እና እንዴት ናችሁ? በተረፈ ቪዲዮዎችን ሰብስክራይብ አድርጉ ቤተሰቦች ደግሞ እናችሁ ደህና ናችሁ? ሚስቴ በነገራችን ላይ አሁን ሴት ልጅ እንደምትወልድልኝ እርግጠኛ ነኝ። አማ ወይ ዛሬ ጀግና ወጥቷል አባቴ መጣሽ አልቀበልሽ ደረስኩኝ እንዴ ምንድነው ደግሞ ካሜራ ደቅልህልሰ ዛሬ ደግሞ ደህና ነሽ አለ ሁሉ ሰይ አቡ ተባረክ አባቴ የምር ተባረክ ደስ አለኝ እንደዚህ ስላደረክ ቡና ምናምን ልታፈላልኝ አዎ እሱ ምኑ በስላሴ ባባዬ ተኝቶ ነው ባባዬ የሆነ ነገር ገዝቼለን ነበር በቃ ይቅርበት ሲነሳ ነው ማሳያ ሁሉ ሰማይ ወረፋላ ሁሉም ወላድ ሆነ ከባድ ነው ቪዲዮ አስተካክለህ ነው ቪዲዮ አይ ሰላም እንደላቸው ነው ካልከፈትክ ደግሞ ካልጀመርክ አብረን እንጀምራለን አባቴ ቪዲዮ አለ ወይስ የለም ዛሬ አይቻለሁ ግን ኦን ነው ወይስ ምን ያረግልሻል እንዳወራቸው እኮ ነው አውራቸው ማረም ቪዲዮ ከፍቻለሁ ሰላም ባያችሁ ውድ ቤተሰብ ብርቱካን ውድ ቤተሰቦች ብርቱካን መጀመሪያ አልሰጣተም አንቺ መሳስከማቀርብ በርግጥ መጀመሪያ ብርቱካን ነበር የሚባለው ግን መጀመሪያ ልብላ ሰላም ቤተሰቦች እንዴት ናችሁ ደህና ናችሁ ወይ ዛሬ የሚገርማችሁ ጠዋት ነው የወጣው 4 ሰዓት 5 ሰዓት እና በጣም ነው ድክበረር እኔ ይሄን ነው ዝግጁኝ እኔ የጠበቁሽ ምን እንደሰራ ጉድህን ነው ዋን ጠምቶኛል ፍቅር እና እንዴት ናችሁ ቤተሰብ ደህና ናችሁ ዛሬ እንግዲህ አንተ ራስህን ተረስቻለሁ ልበላችሁ እንዴ ሶታል ተናገር ልናገር ወይስ ደግሞ ጠፋ ይደርሳል ቡናው ገና አይደለም ነው ስንጠጣ እና እንዴት ነው ታዲያ አለው ምን
እያልካቸው ነው? ቤተሰብ ጋር ወንበር አምጣና ቁጭ ብላ ባለ ነው ማራ እኔ አሁን ነው ይበሉ። ኧረ ብቻዬን አለ የምር አሁን ነው ይበሉ። ማርያም ብቻዬን አልበላም። አሁን ነው ይበሉ። ይሄው ወላ እንጀራ ብቻዬን ልበላ ነው እንዴ? አባ ወይ ይሄው ወላ እንጀራ ነው ብቻዬን አልበላም። ወጣኩት በቃ እሺ። የሁላችሁ ቤታችን ጠባብ ሆና ቤት ስራ ዱኬ ነው የሰራው። እሺ ውጭ ሀገር ያላችሁ ወንድሞቼ ሽሮ ነው የሰራው። የምር ያምራል አባቴ። ይሄ ደግሞ ጎመን ነው የሰራውላት። ጥቅል ጎመን ተወዳለችና የሌለ ነው የምር አባቴ። አንተ ከዚህ ሰራ ነው እያልኩ ነበር። ለምን ቀድማኝ የምትመጣ ማለት ነው እና ውድ ቤተሰቦች ቃሪያ ደግሞ አለ። ያምር ግን አባቴ አልጫው የምር ያምራል አባቴ። እንደዚህ ሞያለ እንዴ? ናሻው ቡና ካልፈላ ታዲያ አባቴ ራሴ ነው ቡና ለመደብኝ መሰለኝ ባናችን ላይ የኔ ውድ ሚስት እንግዲህ ሽሮ በዱኬ ላበላት ነው። ውሎ ሳታዳ አለው ዳማ ቡናችንን ደግሞ በዚህ አጋጣሚ እንጥዳለን። ዛሬ ቡናህን ማሳያዩት ቪዲዮ አይቋረጥም። ዱስ ለረዲት በረከታው ደግሞ የሚወለደው ልጅ ደግሞ ንጉስ አርግልን። ተባረኩ ውድ ቤተሰቦች። እንብላ ግን በዛ አጋጣሚ እንብላ ቤተሰብ ታናችሁ ልንበላ ነው። እንወዳችኋለን። ሚስቴ ደክሟታል። ስታጠቢ ወይ ሚስት እንዳንቺው አይጣፍጥም። የምን ይጣፍጣል? አቅማችንም ደግሞ ቃሪያ ሳይሆን እሱ ነው የምወድ። ለዛ ነው ያቀረበልኝ። በነገራችን ላይ እርግዝና ላይ ቃሪያ ይበላል ይባላል። ለምን እንሽርቱ ሀም ይባል የለ እሱ ስፈስ እንዳያቃጥል። ግን አሁን ታይም ሞኝ ነው አለ ደስቶ ነው። አሁን አይደለም እኮ ቢያንስ 7 ወር 8 ወር ሲሆን ነው አባቴ። በጣም የሚገርም ነው። የምር ይጣፍጣል። እንደዚህ ባለሙያ ነህ። እኔ እኮ ከእንቁላል ውጭ ስራ ሁሉ እንቁላል ቡናው ነው በቃ ሰው ያረጋል። እኔ ምሳን ስጠብቅ እንትን አላልኩም ነበር። መቼም ትተኸኝ አትበላም። አልበላሁም ነበር ማለት ቤልኝ ና ማዳም አሁን እኮ ይበሉ እንትን ቡናውን አዳግሞ እሺ ነምርብኝ። እኔም ወደ አንቺ እኔም ወደ እሷ መለሳለሁ። ቡና አብረን ስለምንጠጣ ተዋቸው። ያው እስኪ አንዳንድ ኮሜንት ላራግብልህ። ኧረ ተይው። አይ ቶሎ እንዲጠጣ ፈልጌያለሁ አባቴ። አሁን ደግሞ ወደ ቡናችን እንሄዳለን። ልጃችን ወንድ ነው ሴት መስኪን ይበላችሁ ለውድ ቤተሰቦች። በእንደዚህማ አይደለም በሰርፕራይዝ ነው። በነገራችን ላይ እንደዚህ ቁጭ ብዬ ራሱ እንትን ትኛለሽ። ያው ቡና እያፈላሁላት ነው። ኧረ ማርያም ነው ነው የበላው። እኔ ብርቱካን እበላለሁ። ብላሽ ግን አረቦልናል ፍቅር ያዶኒ እርግዝና እንዴት ነበር የምበላው? እስኪ ንገራቸው። ሌሊት ሁላ እነሳለሁ አስታውሳለሁ። ሌሊት የምር ቤተሰብ ሌሊት ያስመሳኛል። ይገርማል። ሌሊት ካልበላ አዘጋጅቼ ነበር ማለት እንቁላል፣ ወተት እድሜ ለባሌ
ኮንትራት ወተት ይዞልኝ ነበረ። በነገራችን ላይ ወሎ ምንድነው ቤንጂ ማርያም እናቴ ቢምንሽ ነው ቢሻው ከበላ ቡናውን ሳልጠጣ ቢ በማርያም አንቺ ታውቁታ እንዴ እኔም እኮ በለው ቢልኝ እኔ እኮ ማመንሽ ነው። እኔ እኮ ቡና ላፍላ እንትን ልጣርልሽ ብዬ እኮ በኋላ በላለሁ ይሄ ኧረ በማርያም ምንሽ ነው ያው ለቤተሰብ ነው ማቆም ታዳስቲ ነው ጋር አጎርሳቸው ነው አሁን በጎመን ካውሎ ነው የሚባል እዚህ ኮምቦልቻ የኛ ጋር ደግሞ ጥቅል ጎመን ነው ታሪክ ምናምን ቡናችን ፈልቷል። ውድ ቤተሰቦች አያችሁ ቤተሰብ ጉራሱ ትንሽ ተከተክ ማለት ጉራሱ ይችን አብይ እና ለመብላት አቻለ ቢናቴው አምሮባት አላ እኔ ጋር ከሆንሽ ግን አምሮብሻል። በጣም ቆንጆ ነው የሆነችው። ድሮ ነው ዱባይ ያለሽ ምናምን ነው እንጂ አሁን ያለ ቆንጆ ነው አምሮብሻል። አሁን ከለር እዛ ያለው እኮ እያደርሽ ነው የምታምርብኝ እኔ ጋር ነው እዛ ያለው ታይታውና ይዋ ቆይቷል እኮ ስፈላከ ቆይ ሞቅ ብዬ ነው ትንሽ ቢንጃራ በማርያም እና ተጠናም ነው አራ እኔም አልነሳም ያረገዝኩት ምን እንደው ስለማይታወቅ አንተም ደግሞ መነሳት አይደለም። አመሰግናለሁ። የምር በጣም ምርጥ ምግብ ነው የሰራው። እውት ከለሩ ራሱ አይገርም? የሚገርም ሽሮ ነው የሰራው። ዘራችን ደግሞ ያምራል ነው ያለ ይላል። ብርቱካን በያው ቡና አልጠጣም ጋር ታንቆ ጫገራለ ይጀልሽ ነው የመጣው ቅድም እኮ ማራምን እናሳማ አረን ያረጋው ተርግባ በቃ ገጠርግባ ስልክ ግን አታነሽልኝ ምሳሌ ምን ሆነሽ ነው በጣም ነው የሚጨንቀው ያለናት ብዛቱ እንደውም እነሱ ደርሰው ወዳቸው እንዲስላለ በቃ ያሳዝናሉ። አንቺሳ ብዙ ሰው አስቀድም ያለው ለምን ለዛ ነው ዘያዋልሽ ለምን እኔ አሁን ዘያዋልሽ ለዛ ነው ማለት ነው። ፈረጣና ጭስልኝ አባቴ በደም ዘያዋልሽ ለዛ ነው እኮ ለዛ አይደለም ግን ፍቅር ምን መሰለህ እሱ በጣም የገፉ አንቺ ዛዋልሽ አንቺን እኔ አልቆጣሽም አይደለ ዛዋልሽ ነው እንጂ ታዲያ እኔ ልጅ አስተኝቼ ምን ይስከም እንደዛ ሳይሆን ነቁጭሽ ወሎ በዱአ ነው አቦ ነው ይመርቅኝ እስቲ ባለፈው ኮሜንት ላይ ተቆጥኝ እኮ ለሙስሊም ነው እምነታችን ላይ የማይፈቀድ ግን አምልኮ ሲሆን ነው ገባ የትኛውም ነገር አባቶች ሲስተምሩ ቡና አምልኮ ካመለክበት ነው እንጂ ይሄ አሁን አንተ ስትመርቀኝ እግዚአብሔር አምላክ እንዲያርግ ነው ሰው መልካም ምኞት አቦ ጀባበይ አተጀባበለኝ ተመርቀህ ነው የምር መርቀሃለሁ አባ እሺ ጀባበላ ጀባ ወልጀባ ነው የሚባለው አራቃለው ልታሰነ እሺ አማኒ ማንጀባ በረካ ጀባ ተባረክ የነካው ሁሉ ያፍራ የዘራው ሁሉ ይብቀል መልካም ነገር ሁሉ ያጋጥም አሜን እቅድ ሁሉ ይሳካል ቤተሰቦቻችን ይጠብቅልን ልጃችንን ያሳድግልን አባቴ እኔ ማላቀውን አንተ በውስጥ ያቀርከውን እቅድ ሁሉ መድኃኔዓለም ክርስቶስ ከመጥፎ ሐሳብ በስተቀር እሱ ያሳካል አሜን መጣት በመግባት ይጠብቅ አሜን እናቴ ቅድስት ድንግል ማርያም ተላከላት ሁን አሜን ረጅም እድሜ ትስጥ አሜን ወዳለሁ አሜን እናት ይሄ ምርቃት ለእናንተም አሁን
ስኳር ነው ውልቅልቅ ሲል ወሎዬ መሆኑን ተባረው ለምን ቤተሰብ ጋር እንደዛ ነው ያደግኩት። እናንተስ ቡና ያለጣን የምትጠጡ ሰዎች ረፈዋል። ማን ነው አሁን የገዛሁት ብዬ ነው። ነፍሳኔ ማርብና እናቴ ጫው ማለት ነው ወይ ይበዛብኛል ወይ እየተገዛ አይደለም ወይ የሚያልቀቀን እና አባቴ ዛሬ ነው የገዛችሁት ጫው ሲበዛላት እና ቡናን ቆራራ አድርገህ እስኪ ከለሩ ይታይ። ዛሬ እንግዲህ ወደ ላይ ከፋር ገደላችሁ ውድ ቤተሰብ እስቲ ይታያላ እስቲ ዝቅ አታርገው እንዲታያቸው ዝቅ ካለ ይታይ። አራራራራራራ አሜዚንግ ግሊ የዶሮን ነው የሚመስለው አባቴ መመጠንህ ራሱ እንደዚህ ቀጭን ነው እንዳይሆን ይገርማል። ቀምሼ ነው እንግዲህ ደግሞ ምነግራችሁ። እኔ ግን በእንትን ራሱ አውቃለሁ በእንደዚህ በእይታ ቲክቶክ ላይ ምን አየሁ መሰለኝ የሆነች ሴትዮ ሽታውን ወጥ በሽታው ነው የምታውቀው አለ የለውም እና እንዴት ታውቂያለሽ ምናምን ብሏታል ኮሜንት ላይ። እኔም አውቃለሁ በነገራችን ላይ ይታወቃል። ጨው ማርያምን በሽታው ጨው በስቷል ጨው አንሷል የሚለው ያስታውቃል አለው። የሚገርም ቡና ነው ያፈላው። የሆነ ነገር ዘግቷል ነው ማሳጨማ የወንድ ነገር ስላላችሁ ብቻ ግን አመሰግናለሁ በጣም። እሺ እሺ መጀመሪያ ልስጥሽ ልስጥሽ በሚሊሊክ ስልስጠኝ እና የሚሊሊክ ነው አይደለ ማርያም ሆን ብዬ ነው ዙሬ የገዛው። ድጋሜ ግን ተሰብሮብኝ ሁለት ነው የቀረኝ ከደርዘኑ ተሰብሮብኝ ድጋሜ ልገዛ ሲሄድ አጣሁ። ለምን? በዚህ አጋጣሚ የኢትዮጵያ ባንዲራ ያለው ስኒ ካለ ላኩልኝ። የትም ቦታ ሆናችሁ የኢትዮጵያ ባንዲራው ብቻ ሳይሆን አንበሳው ምናምን የድሮ የሚኒሊክ ስኒ ማለት ነው። በጣም ነው የምወደው እና ቤተሰቦቼ እንደዚህ ሀብት ይስጣችሁ አልላችሁ። ሀብታም ባል ይስጣችሁ፣ ሀብታም ትዳር ይስጣችሁ፣ ቤት ይስጣችሁ አላችሁ። ደስተኛ ህይወት ይስጣችሁ ነው የምላችሁ። ምክንያቱም ከምንም በላይ ደስተኛ ህይወት ነው የሚያስፈልገው። በቃ ብር ሊኖር ይችላል፣ መኪና ሊኖር ይችላል፣ ቤት ሊኖር ይችላል፣ አቦናት ነው ከምንም አያድንም። ገባችሁ አይደለ? ሰሞኑን የሆነች እየተዘዋወረች ቪዲዮ አይቻለሁ። በጣም የሆነች ሴት ተጠይቃ የተናገረችው በጣም የኔን ሀሳብ ነው የተናገረችውና መኪናው ምኑ ሁሉ ነገር እንትን ብሎ እሷ ባልየው ፊልድ ሂዶ ሲመጣ እንግዲህ መጣ ለምን ደግሞ ፊልድ አይወጣም እንዴት ትላለች። ምክንያቱም ገና ስትገባ መኪናና ቤት አይታ ነው የመጣችው። ማርያም በጣም ገረመኝ ንግግሯ። ግን ፍቅሩን ፈልጋ የሄደ ሴት በጠረጴዛ ዙሪያ ዳቦና ሻይ አቅርበህ እየበላ እየተሳሳቅ ስትኖር ያ ነው ፍቅር፣ ያ ነው ትዳር አለች። ማርያም አይ ላይክ ዩር ቶክ ነው የሚባለው ዩር አይዲያ። ያው በነገራችን ላይ የኔ ሚስት ደግሞ በወረት አታምኝ ደስ በጨረሽ ማርያም እውነት ከምሬ ነው። ውድ ቤተሰብ እውነትሽን እኮ ነው። ግን እግዚአብሔር ገንዘብን የሚያይ ሰው በፍቅር ብቻ አይደለም፣ በቤተሰብነት በጓደኝነት በየትኛውም ሪሌሽንሺፕ ውስጥ ሰው ገንዘብን ካየ በቃ አስፈላጊ አይደለም ያሰው። ደግሞ ገንዘብ የሚወዱ ሰዎች ደግሞ ብዙ ጊዜ ስራ የማይወዱ ሰነፎች እኮ ናቸው። ገንዘብ በየትኛው አቅጣጫ ሊመጣ ይችላል፣ በየትኛው አቅጣጫ ሊጠፋ ይችላል። ግን ፍቅር የማያልቅ ፍቅር ብትሰበር፣ ብትታመም፣ ብትጎሰቁል፣ ብትቸገር ከጎንህ ሊቆምልህ ከጎንህ ልትቆምልህ የምችለው በንጹህ ፍቅር ስትገናኝ ገንዘብ። ምክንያቱም ክርስቶስ እንኳን ብሏል ለሁለት ጌቶች ልትገዙ አይገባም ይላል። ወይ ለፍቅር ነው ወይ ለገንዘብ ነው። ፍቅርን ስትመርጥ ክርስቶስን ነው የምትመርጥ። ምክንያቱም ክርስቶስ ወደዚህ ምድር ሲመጣ ፍቅርና ፍቅርን ብሎ ነው እንጂ እሱ የፈለገውን ማድረግ ይችል ነበር። ኦኬ እና ቤተሰብ እንጠጣ ቻው ብንላቸው ሳባት ነው እንጠጣ እስኪ ቡናችን ብርቱካንም ብሉ እስኪ ለስተ ይችላል እንዴ? ደስ አለኝ ግን ለስታጫጭ ሳገኘ ማለት ነው አይደል?
እኔ የምፈልገው ደስ እንድልሽ ነው። እሺ እኔ ማለት ልጄን መድኃኒዓለም ያሳድግልኝ። መንገድ ላይ ያለውንም ደግሞ እሱ በሰላም ይቀላቅለው። አሜን። ከዛ ውጭ ሌላ ማን አልሽው ስሙን? ግን እኔ ወንድ ነው የምንወልድ ብያለሁ። ወንድ ከሆነ ናትናኤል። በቃ አንትራሳውንድ አልታየውም ገና ነው። ቀጣይ ነው የምታየው። ናትናኤል ነው የምለው። አንተስ? ወንድ ከሆነ እኔ የበፊት ልጅ አዶንያስ ነው። ሶፎንያስ ራራራ ሶፎንያስ፣ ዘካሪያስ፣ አናንያስ እያልክ በየስ ነው የምጨርስ። እና ቤተሰቦቻችን ስለነበረን ቆይታ እናመሰግናለን። በጣም እንወዳቸዋለን። ስለነበረን ቆይታ ሚስቴን በዚህ መልኩ ተቀብዬ ቡና እያጠጣኋት ነው። እናንተም ጠጡልን። በያላችሁበት ሰላማችሁ ብዝት ይበልልን። እንወዳቸዋለን። የኔ ማሮች፣ የኔ ፍቅሮች አለች ሀቢባ። የኔ ማሮች፣ የኔ ፍቅሮች